ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንደምን ዋላችሁ እንደምን አመሻችሁ አለሁ እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቹ ተሰብስበው በግምጃ ቤት መጥተዋል ማለት ነው። የደብረ ዘይት ቆይታቸውን ጨርሰው ጉዞ ወደ አዲስ አበባ አቅንተዋል ማለት ነው። እንግዲህ እዛ ያላቸው ቆይታቸው ምን እንዳጋጠማቸው እንደተደሰቱ ቅመምዬም እንደተለከፈች እያወራ ነበረ። ምን እንዳጋጠማቸው እያሳቆኝ ነበረ ባይዘወይ ማለት ነው። ስለ ማንኮራፋትም እያወሩ ነበረ። እረ ዛሬማ በቃ እያላወሩት ነገር የለም። መሳጅ ራሱ ተደርገናል እያሉት የነበረው በስማ ያው ወይኔ ቡስ ምንም ማድረግ አይቻልም ማለት ነው። አወጡብክ አይደለ? የምር ሴት ልጅ አሁን የወንድን ማሳጅ ታደርጋለች። በስማም ለማንኛውም ማለት ነው አሁን ስለ ማንኮራፋት አሁን ብሩኬ ማንኮራፋት ነውሩ ነው ወይ ያለ ነበረ። ኧረ በጣም ነውሩ ነው የምር። ሰው ቤት እንግድነት ትሄዳላችሁ፣ እዛ ሰው የሚጠራ የሚያንኮራፋ ሰው አለ። አሁን ሰው በጣም በቃ የሚያስተኛ አጋጥሟቸው አቅም እና እሱ በጣም በቃ ነውር ነው የምር። ይሄን ያለባችሁ ሰዎች ምናልባት ያፍንጫችሁ ችግር ከሆነ እራሳችሁ ቼክ አድርጎ ማለት ነው። እና በጣም ነውር ነው። ሌላው በጣም እቃዣለሁ እያለ ነበረ ብሩኬ ማለት ነው። ስደባደብ ነው ማለት ነው እያለ ነበረ። አዎ እንዲህ ቀላል ነው የምትቃዠው? ምክንያቱም ዘፈን በጣም ነው የምትወደው። እጅግ ላይ ታተዋለ። እንዴት ነው ታዲያ የሰላም እንቅልፍ የምተኛው? ብሩክ ያለማየሁ ልጅ እንዴ! በነገራችን ላይ ብዙዎች አሉ እንቅልፍ ላይ በጣም የሚያቃዣቸው ቤት ራሱ ከፍተው የሚወጡ ሰው አጋጥሟችሁ ወይም ሰምታችሁ አታውቁም? እነሱ ራሱ እንትን ላይ ሆኖ ኔፕ ላይ ሆኖ ማለት ነው ምንም አያውቅም እሱ ላይ በቃ መገኘት የማይፈልግበት ቦታ ይገኛል። የሚያገኘው ራሱ በነጋታው ነው ማለት ነው። አሉ ቀን ያወሩትን ማታ የሚዘረግፉ አሉ። እና በጣም ከባድ ነው። ይሄ ምንድን ነው? መድኃኒቱ ጸበል ነው። እናንተ ጸበል የብርዴ የምትጠበሉ ነገር ከሆነ መቤቴን በደንብ ነው የሚያቆመው፣ በደንብ ይተዋቸዋል ማለት ነው። ግን ንስሐ ገብታችሁ ነው ማለት ነው። እና በጣም ከባድ ነው ማርያምን። አሁን በተለይ አሁን ባልና ሚስት የሆናችሁ ሰዎች እንደዚህ ያለባችሁ ካለባችሁ በእውነት ቀን ያወራችሁትን ማታ ነው የምዘረግፉት። ሶ እዛኔ ትዳራችሁ በጣም አደጋ ላይ ነው። አንዳንድ የሆነ ገጠመኝ ሰምቻለሁኝ ማለት እሱ በጣም ይቃዣል ምናምን ነገር እሷ ሪከርድ አድርገዋለች ማለት ነው። እሱ የተናገረውን ማለት ነው። ያንን ትዳር በቃ ተፋቱ፣ ተለያዩ፣ 4 ልጆች ወልደው ምናምን ማለት ነው። እሷ እውነት እንደሆነ ያወራውን ቀን ያወራውን ሪከርድ ስታደርገው ማታ እውነት እንደሆነ ስትሰማ ተለያዩ ማለት ነው። አስባችሁታል? 4ን ግን እሷም አለማወቅ ነው። እንደዛ ሲሆን እዛ ጋር ሚና መጫወት አለባት ሴቷ ናት። እንደዛ ሲሆን ወዲያውኑ ወደ መንፈሳዊ መሄድ፣ መጸለይ፣ ጸበል መውሰድ፣ ማስተካከል በደንብ ይቻላል። እሷ ምንድን ነው መረጠችው? መለያየት ነው ማለት ነው። እና ልጆቹም ተበተኑ፣ እነሱም ተለያዩ ምናምን ነገር ሬሊ ትክክለኛ ገጠመኝ ነው ባይዞ። እና በዛሬው ቪዲዮ እናንተ የምትፈትሹበት ቪዲዮ ነው ብዬ አስባለሁኝ። አሁን ይሄ መንኮራፋትን ያንኮራፋለሁ ወይ ቃዣለሁ ወይ ቀን አወራሁትን ማታ ማወራለሁ ወይ ሚስጥር አወጣለሁ ወይ ዘረግፏለሁ ወይ ብላችሁ የምታስቡ ሰዎች ጸበል ሂዱ፣ ጸበል ተጸበሉ ማለት ነው። በተለይ አሁን በር ከፍቶ የሚወጣ ሰው በስማም እሱ ህይወቱ ራሱ በጣም አደጋ ላይ ነው። መቤቴን ማለት እሱ ያቅም ኔፕ ላይ ሆኖ ከፍቶ የሚወጣ በጣም ከባድ ነው። እና ጨረቃዎቻችን በሰላም ስለተመለሳችሁ አም ሶ ሀፒ። በጣም ደስ የሚል ጊዜ ያሳልፋችኋል። ቪዲዮም እንዳያችሁት ማለት ነው በጣም ደስ ይላል። ሀገራችን ተለውጣለች። አዎ የድሮዋ ሀገራችን አይደለችም። በጣም በጣም ደስ የምትል አገር ሆናለች ማለት ነው። እኛም አገራችንን ገብተን ዞረን የምናይ ያብቃን ማለት ነው። ማርያምን በቪዲዮ ሲታይ በጣም ደስ ይላልና እና በጣም ደስ ይላል። ሌላው ደግሞ ቅመምዬ በእንትን ላይ በኢንስታግራሟ ላይ ፎቶ ለቃለች። ለመዋደድ ሰው መሆን በቂ ነው ብላለች። እና አዎ
በቂ ነው። ምንድን ነው እዛ ጋር እኔ በሁለት መንገድ አያለውኝ። ሰው የሚወዳችሁ የእናንተ ስብዕና በምታደርጉት ነገር፣ በምትግባቡት መንገድ፣ በምታወሩት ወርዶች ምናምን ሰው ሊወዳችሁ ይችላል። ሁለተኛ በጓደኝነት ጓደኝነት በዚህ ወይ መምረጥ በጣም መምረጥ መቻል አለባችሁ። የምትመርጡትን ጓደኛ ምን አይነት ነው? አንዳንድ ጓደኛ ያጠፋቸዋል፣ አንዳንድ ጓደኛ ደግሞ ይመልሳቸዋል ማለት ነው። ለምሳሌ አሁን 10 በጎች ውስጥ ማለት ነው አንዱ በጣም በጭባጭ ረባሽ ሚጮህ ነገር ከሆነ 9ኞቹም ያመሳቸዋል። ማርያምን እናንተ ደግሞ ጓደኞቻችሁ መሀል 2-3 ጓደኛ ካላችሁ በሶስቱ አንዱ በጣም በቃ ስነ ስርዓት የሌለው በቃ ስነ ምግባሩ በቃ የሚያደርገውን ምንም ነገር ማለት ነው በጣም በቃ ወጣ የሆነ ነገር የሚያደርግ ነገር ከሆነ እናንተም ይዟችሁ ገደል ነው የሚገባው። የእሱ ባህሪ ነው እናንተም የምትላበሱት ማለት ነው። ያጠፋቸዋል ማለት ነው። አንዳንድ ጓደኛ ደግሞ በሶስቱ አንዱ በጣም ስማርት ከሆነ ሶስቱ ተመሳሳይ ባህሪ ካላቸው ሶስቱን የመመለስ በጣም ቻንስ አለው። በጣም ጎበዝ ከሆነ ማለት ነው ይመልሳቸዋል ማለት ነው። የምትይዙትን ጓደኛ መምረጥ መቻል አለባችሁ ማለት ነው። ቅመምዬ የኔ ቆንጆ በጣም ትክክል። እኔ በሁለት መንገድ አይቻለሁ ማለት ነው። እናንተስ?